ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ሀገሬ ስትቀጥል በሕይወት ስላየሁ ነው የሚለው። እንግዲህ ትንሽ ጨለም ልልባችሁ እችላለሁ ካልኩባችሁም ያው ሌላም ስቱዲዮ ላይ ደግሞ ቀረጻ ስላለ ተሻምቼ ነው። እስኪ ይሄ ነገር ግን ብርሃኑ ላይ ነው የሚበራው። ወደዚህ አዙሮ መስታወቱ ላይ ላይት ያለ። እሺ እንዴት አደራችሁ? እንዴት ዋላችሁ? ምርጥ ኢትዮጵያውያን ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በተለያየ ፊቱ እዛ ጋር ወደዚህ መስታወቱ እኔ ላይ የመጣብኝ ነው። አሁንም እየመጣ ነው። አይ እዚህ ጋር እንደዚህ ላይ እንደዚህ በቃ ችግር የለውም። ኦኬ
ኦኬ ይሻላል አለ። ኦኬ ኦኬ ይሻላል አለ ብርሃን አለ። እሺ እንግዲህ ዛሬ ትንሽ ለየት ያለ ነገር መጣው። ትላንትና ማታ በሰበር መጥቼላችሁ ነበረ። ብዙ ታጥቀው የገቡ የሻዕቢያ መኪና ወደ ትላንት ቁጥሩን አልነገርኳችሁ ነበር። ወደ 9 እንደሆኑ ዛሬ የሰማሁት መሳሪያ ይዞ ወደ አማራ ክልል ሲገባ የነበረ ትልቅ የሆነ ስራ ነበር የተሰራው። ጀግናው መከላከያ ሰራዊታችን እንግዲህ የመጡት እንደ ጦር የመጡት የመሳሪያ ማምጣት ብቻ ማጓጓዝ ብቻ ሳይሆን ከመሳሪያው ውጪ የነበረ ኦፕሬሽን ነበር ያሰቡት የነበረው። ኦፕሬሽኑ ግን ሙሉ በሙሉ በጀግና መከላከያ ሰራዊታችን ተደምስሰው አልቀዋል። ያ ሁሉ የተጓጓዘው ከኤርትራ የተጓዘው መሳሪያ በሙሉ ጀግና መከላከያ ሰራዊታችን ተረክቦታል። እንግዲህ እጅግ አመርቂ የሆነ ስራ መከላከያችን ታሪካዊ የሰራበት ቀን ስለሆነ በዚህ አጋጣሚ ላይ እንግዲህ ዜናውን ትላንት ነግሬያችኋለሁ። የተሰዉ አትበል አለኝ ኮመንት ላይ ብያነበኳቸው። የተወገዱ ወይ የተደመሰሱ በሚል አሻሽሉኛል። የተደመሰሱ ወይ በሚገባቸው ቋንቋ የተስተናገዱ በሚለው በሚገባቸው ቋንቋ ተስተናግደዋል ነው የሚባለው። እንግዲህ ይሄ በጣም ከባድ ነበር። እንደዚህ ነው ያ መሳሪያ የሚሄደው ወዴት ነው? ወደ አማራ ክልል ነበር የሚሄደው። አማራ ክልል ሄዶ አማራው እንዲጨፋጨፍ ነው። አሁን ታርጌት ያደረጉት ሁሉም አማራው ላይ ነው። ግብፅ ታርጌት ያደረገችው አማራውን ምንድን ነው? 48 ሰዓት ግብፅ ኢሳያስ አፈወርቅን የምትጨቀጭቀው አማራው ላይ ምን ነው ዝም አልክ? ኢሳያስ አፈወርቅ ገዝቻለሁኝ አማራዎቹን በሙሉ ምን እፈልጋለሁ ከዚህ በላይ ምን ላድርግ ይላል። የታለ ከገዛቸው? የታለ ዘሜ ምን እየሰራ ነው ያለው? መሬ ምን እየሰራ ነው ያለው እየተባለ ይሄ ነው ያለው። እንግዲህ የአማራው ትግል በዚህ መልኩ አማራው ራሱ መሮት አስወጡልን እያለ ነው። በቃ በአንድ ቃል ገበሬው እንዳለ ተወጥቶ በቃ በቃን። እንደውም አንድ እዚች ነገር ላሰማችሁ ትንሽ ወደ እንትኑ ሳልገባ በፊት ይሄ ነው በአማራ ስም ህዝብ የሚነግድ ይዋጋ ይምታልን። አማራው በአንድ ድምፅ ነው ወጥቶ የሚናገረው። በቃን አስወጡልን። በቃ ይህን ሽፍታ አንፈልግም ነው የሚል ያለው አማራው። ምንድን ነው እሱ? መታ ይሄ ከተመታልን ምንም አይነት ችግር የሌለው ራሱ ማህበረሰቡን አድርጎ ይምታልን። በቃ ይምታልን፣ ይመታ። ይሄ ከተመታልን ምንም አይነት ችግር የሌለው ራሱ ማህበረሰቡን እንጠብቃለን። አሁን ይሄው እንግዲህ አማራው ብሶቱ ነው። በቃ ምክንያቱም በቃ ምቱልን፣ አስወጡልን፣ ፋኖ የሚባል ኃይል አስወጡልን እያለ ነው ያለው። በቃ ምቱልን፣ አስወጡልን። ያው ከብታቸውን አጡ። ትምህርት ቤቱ ውስጥ መማር አልቻለም። አማራው ገበሬው መነገድ አልቻለም። እንደ ሽፍታ ኬላ እያቋቋሙ ዘረፉት። አስወጡልን ነው። በቃ ይሄ አማራው ሙሉ ድምፅ ነው የምትሰሙት ነው። በመላው አማራ ስትሆን ይህ ድምፅ ነው ያለው። አድርጎ ይምታልን፣ በቃ ይምታልን፣ ይመታ። ይሄ ከተመታልን ምንም አይነት ችግር የሌለው ራሱ ማህበረሰቡን እንጠብቃለን። አሁን መንግስት ይኸው ገፋ አድርጎ ይህንን ሽፍታ ይህንን በአማራ ስም ህዝብ የሚነግድ እንዲዋጋ መከላከያው ስራውን እንዲቀጥል እንግዲህ መከላከያው አውጣልን የሚለው በቃ መሯታል ህዝቡ። በቃ የምሬት ቃል ነው። ይሄ የምትሰሙት ወሎ ላይ የምትሰሙት ይሄንን ነው። ጎንደር የምትሰሙት ይሄንን ነው። ጎጃም የምትሰሙት ይሄንን ነው። ሰሜን ሸዋ ስትገቡ የምትሰሙት ይሄንን ነው። በቃ አማራ ብሶቱ ነው። በቃ ያን የመሰለ ህጫዋ ህዝብ ያን የመሰለ ለማገር አደረቋት። ገበሬው መሬቱን ጾም ማሳደር ጀመረ። ይሄ በጣም ትልቅ ግፍ ነው። ኢሳያስ አፈወርቅ ከሚፈልጋቸው ነገሮች መካከል አማራ ማድቀቅ ነበር። ትናንትና ከ7 መኪና በላይ መሳሪያ የገባው ወደ አማራ ግዛት ነበር። ወደ ሶማሊያ አልሄድም፣ ወደ አፋር አልሄድም፣ ወደ ኦሮሚያ አልገባም፣ ወደ አማራ ክልል ነው። ከኤርትራ ጀምሮ ተጭኖ እኔ መሳሪያው ችግር የለብን ሀሺሽ። ለዚህ ነው እኔ ሰሞኑ ባህር ዳር ላይ ሀሺሽ የሚያጨሰው በዛ። ከተማው ራሱ ሀሺሽ ነው የሚለው። ሌቦች በዙ ባህር ዳር ላይ። ኮርዳይቴን ነገር ስራበት የተባለ መረጃ ድረስ ያልገዛ ከባህር ዳር ግን ዝም ብያለሁ እኔ ኢንዱስትሪ ቆያለሁ። አሁን ግን ተመልከቱ ሀሺሽ ጭምር እንግዲህ በአማራ ማህበረሰብ ሀሺሽ አጨሰ ማለት በጣም ትልቅ ጫት ተጀመረ ተብሎ እኮ አማራው አብዷል። በአማራ ንውር አሁን ጫት በሚቃመበት ሀገር ከጠራችሁ አንደኛ የጫት መቃሚያ ሰው ሀረር ይላል፣ ሶማሌ ምናምን ይላል። የመጀመሪያ ጫት በስፋት የሚቃምበት ሀገር መቀሌ ውስጥ ነው። በቃ ጫት በደንብ የሚነገድበት ሀገር የሚሸጥበት መቀሌ ነው። ነዋሪ ቃሚም ከጠራት ትግራይ ውስጥ ነው ያለው ጫት ቃሚ ያለው። የለም ሶማሌ የለም እንደው እና
ሐሺሽ የሚባለው ኢትዮጵያ ውስጥ የተባለው ከጥቅምት 24 ጦርነት በኋላ ነው። ሐሺሽ ወሬው ራሱ እንደ ጉድ የተወራው ኦፍኮርስ ከዛ በፊት ሁሉ ተበላሽቷል፣ ሌላ ጉዳይ ነው። ግን አሁን ከጥቅምት 24 በኋላ ያ ሁሉ የትግራይ ወጣት ሐሺሽ እያጨሰ ነው ሄዱ የረገፈው። የሚሄዱበትን አያውቁም። አሁን ተመልከቱ፣ ያ ሐሺሽ ተመልሶ አማራ ክልል ገባ። አሁን ባህር ዳር ይገርማል፣ በየቦታው ኮመን ነው ይሏቸዋል። በቃ ሐሺሽ ሁሉ ሰው ማጅራት መሺ፣ ቀን በቀን ዝርፊያ፣ ጎንደርም እንደዚህ ነው። ይያዛሉ፣ አይነ ባይን ይያዛሉ። ይሄ ሁሉ ድፍረት የመጣው እንግዲህ አንዱ ሻዕቢያ ከሚሰራቸው ነገር መካከል አንዱ ይሄ ነው። እዚህ ላይ በስፋት ትንሽ አንዳንድ ነገር ካለ ሀሳብ እንሰጥበታለን። ወደ አጀንዳችን ግባ። እንግዲህ የኤርትራና የግብፅ ኤምባሲዎች በጥንቃቄ ተፈትሸው በፍጥነት እንዲታሸጉ ተጠየቀ። ይሄ ድሮም ጀምሮ የምንጠይቀው ጥያቄ ነው። የግብፅ ኤምባሲና የኤርትራ ኤምባሲ በአስቸኳይ እያልን ረጅም ጊዜ እንሰራ ነበረ። አሁን ግን ከተለያየ አንግል ላይ መዘጋት እንዳለበት መንግስት ማምኖ የሚመለከታቸው አካላቶችን ጥያቄ አቅርበው በጥንቃቄ ኤምባሲው ተፈትሾ እንዲታሸግ፣ ይህ እንግዲህ ጥያቄው ቀርቧል። መንግስት ምን ይወስናል? የምንጠብቀው ነገር ይሆናል። በጥያቄ ደረጃ ግን ድሮም ዘገየ ነው የምለው። እንደውም አሁን ጥያቄው ዘገየ፣ መታሸግ አለበት። ኤምባሲው የኤርትራ ኤምባሲ ሳይሆን የሻዕቢያ ኤምባሲ ነው። ይግልጽ ነው። የግብፅ ኤምባሲ ሳይሆን የሚባለው የኤርትራ ኤምባሲ ነው የሚባለው። ስለዚህ ተናበው ነው የሚሰሩት እና ብዙ ስራዎች ያሉት በዚህ አኳያ የሚል ስራ ነው እና በከፍተኛ ገንዘብን የሚፈሰው ለጥቃትም ለሽብርም ለምናምንም ነገር ትልቁ ስራ የሚቀነሰው እዛ ውስጥ ነው። ስለዚህ ኤምባሲው እዚህ ጋር እንደ አስቶሪያ እንደጻፍኩት የኤርትራና የግብፅ ኤምባሲዎች በጥንቃቄ ተፈትሸው በፍጥነት እንዲታሸጉ ጥያቄ ቀርቧል ነው የሚለው። ይሄ ግልጽ አቋም ነው፣ መደረግ አለበት። ዘግይቷል ነው መደረግ ሳይሆን በዘግየቱ ጭምር ምናየው። እንግዲህ ወደ ህወሓት የሚላክ ቀለብም ሆነ ደሞዝ በእጅ አዙር ኤርትራ ነው የሚገባው የሚለው ነገር በማስረጃ ተይዟል። ብዛት ያላቸው ወደ ኤርትራ ይጓጓዙ የነበሩ የተለያየ የምግብ ፍጆታዎችም ነዳጆችም ይሁን አንዳንድ ነገሮች ወደዛ እንዳይሄዱ ታግዷል ያለው። ወደ ትግራይ መስተዳድሩ ማስተዳደር እስካልቻሉ ድረስ የደሞዝ የማንኛውም የገንዘብ ፍሰት እንዳይኖር እሱም እየታገደ ነው ያለው። ምክንያቱም አሁን በቀደም ታይታቸዋል፣ ባንክ ገብቶ ነው የዘረፉት። ገንዘቡን ቢሄድ ሻዕቢያ መጥቶ ይዘርፈዋል። ትግራይ አሁን የትግራይ ነው የኤርትራዊ ነው የሚለው ነገር አልታወቀም። ግራ ገብቶናል። ትግራይ ውስጥ የሚያስተዳድረው ማን ነው? ኤርትራን የሚያስተዳድራት ትግራይ ወይስ ትግራይ መንግስት ነው የሚያስተዳድራት? አይታወቅም። ምክንያቱም ኢሳያስ ሙሉ በሙሉ ትግራይ ተጓዝሮታል ያለው ኢሳያስ። የህወሓት አመራሮች በሙሉ ጠዋት ማታ አስመራ ናቸው። ሞንጆሪኖ አስመራ ነች፣ ደብረጽዮን አስመራ ነው ሁሉም። እዚህ ይሄ በጣም የሚያነጋግር ነገር ስለሆነ እሱ ላይ እንመጣበታለን በደንብ አድርገን፣ እሱን በማስረጃ እነግራችኋለሁ። ሌላ ይልቁኑ ደስ ያለኝ ነገር እንግዲህ አርቲፊሻል ኢንተለጀንስ ጉዳይ ትንሽ እሱን ልዳሰው ብዬ ነው። የሚገርማቸው ነገር ነው። ስራው ሲጀምር አቅ ነበር እዚህ በተቻሉ የዛሬ ዓመት ባይሞላው ስራው ሲጀምር እጅግ እኔ እንጃ። ያው ጠቅላይ ሚኒስትሩ መግለጽ ማቅቶታል። በአፍሪካ አንደኛ ነው። በዚህ አጋጣሚ ላይ በኢሮፕና በሀያላን ሀገሮች ስታንዳርድ ደግሞ በደረጃ መቀመጥ የሚችል የአርቲፊሻል ኢንተለጀንስ ተቋም ነው የተገነባው። ትናንትና ጠቅላይ ሚኒስትር ዶክተር አብይ እንግዲህ አይታችሁታል እንዴት ሲያይ እንደነበረ። ራሱ ሰርፕራይዝ ነው ያደረጉት። እኔ በእውነት የማይቻል ነገር አለመኖሩን ያወቅኩት በአርቲፊሻል ኢንተለጀንስ ስራ ነው። እጅግ ድንቅ ስራ፣ የሚገርም ስራ፣ ለትውልድ ሀገር ያዘመመ ዓለምን ያስደመመ ነው። አሁን ነጮች በሙሉ የመጡ የጎበኙ ነው። ከተለያየ ዓለማቱ የመጡ አሁን እዛ ናቸው የጎበኙ ነው ያሉት እና እዛ በጣም በዚህ ነገር የኢትዮጵያን ታላቅነት የተመሰከረበት ስለሆነ አርቲፊሻል ኢንተለጀንስ በዚህ አጋጣሚ በጣም ላደንቃችሁ እፈልጋለሁ። ስታፎቹም ቀላል አልነበርም። እዛ ነበር የሚያድሩት፣ እዛ ነበር የሚውሉት። የምንፈልጋቸውን ሰዎች እንኳን ልናገኛቸው አንችልም ነበረ። ግን ፍሬያቸውንና ውጤታቸውን ስላየን በዚህ አጋጣሚ ላይ ከልብ ለሙሉ ስታፍ ሰራተኞች ላመሰግናቸው እወዳለሁ። ጠቅላዩም ደግሞ በዚህ ጉዳይ ላይ እንግዲህ ውስጡ የተሰማውን ስሜት አይታችሁታል። እጅግ የሚያስኮራ ነገር ነው ያለው። እሱን ትንሽ ላሳያችሁ። ጠቅላይ አቅሙም አይናቅም፣ ይዞታውም አይናቅም። በእርግጠኝነት በቻይናም በመካከለኛው ምስራቅም በአውሮፓም በርካታ የኤአይ ተቋማት የማየት እድል አግኝቻለሁ። የኛ ኤአይ ያለበት ደረጃ የሚናቅ አይደለም። ጠቅላይ አቅሙም አይናቅም፣ ይዞታውም አይናቅም። ያከማቻቸው ቁሶች፣ ሀብቶች፣ እውቀቶች፣ ሶፍትዌሮች
እና የዴታ ማከማቻ ቋቶች በሙሉ የሚናቁ አይደሉም። ይሄንን በደንብ ጠብቀን ሳይበላሽ እንዲያድርግ ማድረግ ከቻል ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለው ትውልድ ነገ የሚኮራበት ስራ እንደሚሆን ተስፋ አደርጋለሁ። ያው እንደምታውቁት በካፒታል ማርኬት በኢትዮጵያ ሶቨሪን ዌልዝ የማመርናቸው ቴክኖሎጂ ቀመስ ኢትዮጵያን ከሌላው ዓለም የሚያስተካክሉ ተቋማት አሉ። የኤአይ ፍጥነትና እድገት ግን ከነዚያ ሁሉ አንጻር ሲታይ በጣም የሚያረካ ሆኖ አግኝቼዋለሁ። ሁላችንም ትምህርት ሰጪ ነው። ይህ ስራ እንዲሳካ የዚህ ተቋም አመራሮች፣ ሰራተኞች በጣም የሚገርማችሁ ነገር ራሱ ጠቅላይ ሚኒስትር ዶክተር አብይ አላመነም። ሰርፕራይዝ ነው የሆነው። አንደኛ ፍጥነቱ፣ ሁለተኛው ጥራቱ፣ ሶስተኛ ቴክኖሎጂ ውስጥ ያለ እኔ በተለይ ኢትዮጵያኖች እዚህ ያላችሁ የቱም አካባቢ ማየት አለባችሁ። በተለይ ወጣቱ በየትምህርት ቤት በየዩኒቨርሲቲው መጥቶ መጎብኘት ያለበት ትልቅ ተቋም ተስፋ በህዳሴ ግድቡ ላይ ያየነውን ተስፋ ያየነው እና በጣም ድንቅ ስራ ነው። በጣም አኩርቶኛል። እስኪ አሁን ወደዚህ ልምጣ፣ ወደ ዋናው ወደ ገደለው ልምጣ። እኔ አንድ በጣም ኢምፕረስ ያደርገኝ ነገር ልምጣ። ስለ ህወሓት እኔ ብዙ ማውራት አልፈልግም። እኔ አውርቼ የጨረስኩት አሁን እነሱም ራሳቸው ያውቁታል። እነ ጄሪ እንኳን ካቅማቸው እኮ ይህን ብለዋል። የእነሱን ትንሽ ላሰማቸው። ጄሪ ራሱ ጊዜው ጋር ካልተራመድክ ዋጋ የለውም። ብትደግፈው የማይደገፍ ይሄ አሁን ጄሪ እንኳን ካቅሙ ህወሓት የሚባል ተቋም የሙትቻ ስብስብ ነው። ባለፈው አሰምቻችኋለሁ። ብትደግፈው ብትዋሽለት ምን ብትለው ምንም ሰው ማይሆን ተቋም ነው። እሱ ብቻ አይደለም፣ ሌሎች ያሉትን አሰማችኋለሁ። ግን ጄሪ በራሱ አንደበት የተናገረው ነገር መስማው ጀመረ። ስሙት። ብትደግፈው የማይደገፍ የሚገርማችሁ ነገር ያውቁታል፣ ራሳቸውም እኮ ያውቁታል። እንዲሁ አልሸነፍ ባይነት ነው እንጂ እኮ ያውቁታል። እያጠፋት እንደሆነ የትግራይን ህዝብ እየበደሉት እንደሆነ የትግራይን ህዝብ እያሰቃዩት እንደሆነ ያውቁታል እኮ። ማን ደፍሮ ይወጣል? ትናንትና በጣም የሚገርማቸው የተለያዩ ፖለቲከኞች ወጥቶ ሲናገሩ ነበር ስለ ህወሓት። በጣም ዘግናኝ ነገር ነው የሚናገሩት። እንዲህ ሰው እንዴ በጠላት ላይ እንኳን እንደዚህ ክፉ አትሆንም እኮ እንኳን በዘር ይቀናል። የነሱን እድሜ የነሱን ህይወት እንዲቆዩ ለማድረግ ሲል ብቻ አገር በድሎ ትውልድ በድሎ አሩጊት አሰቃይቶ እንዲህ አይነት አረመኔ የሆነ አስተዳደር ቤትም ዓለም በናዚም ጊዜ አልነበረም። በተለያየ ዓለማት ምርምረን ያላገኘነው ነገር ራሳቸው የትግራይ ፖለቲከኞች የሚናገሩትን ትንሽ ላሰማችሁና እገባለሁ ወደ ጉዳይ። ድል አልፈዋላ ያንን የታሪክ አተላነት እጣ ክፍላቸው እንዲሆኑ የተፈረደባቸው ሰዎች አሉ። የታሪክ አተላ ሆኖ በቃ አሟሟታን አሳምር ይባላል እንዳይሆኑ እድላቸው ሆኖ የተፈጠሩ ሰዎች አሉ ይላል። ለሞጆሪ ነው የሚለው አዳምጧቸው። የታሪክ አተላነት እጣ ክፍላቸው እንዲሆኑ የተፈረደባቸው ሰዎች አሉ። ማትችለውን መሰለ ባንዳ መሆን መብት ቢሆንም ታሪክ ግን ባንዳ ብሎ ሲመዘግብ መቆም አትችልም። ያ እድል አልፈዋላ። ያንን ሁለቱንም ማማረጥ አይቻልም። በቃ ባንዳ አትበሉኝ ማለት አይቻልም። ማን ነው ባንዳ የሚለው እንደዚህ ሲጮህ ሰማለሁ። እንዴ ስራ እኮ ነው እኮ ጋራዥ እየሰራ ሞተር እየፈታ ቱታ አድርገህ ብሎን እያጠበክ እያላላ መካኒክ አትበሉኝ ታሪክ ተመራማሪ በሉኝ አይቻልም ማለት አይቻልም። ማለት ጥቁር አንበሳ እየሰራ ገዋን አድርገህ እያከምኩን ሐኪም ነው ስም ጂኦግራፊ ቲቸር ነኝ ማለት ጥሩኝ ማለት አይቻልም። ከሌላ ሀገር ኃይል ጋር ለሀገር ብሔራዊ ጥቅም ተቃራኒውን እየተዋጋ ባንዳ አትበሉኝ ማለት ግን አይችልም። መሆን መብት ነው። ታሪክ ግን የሚመዘግብህ በጥቁር መዝገብ ላይ በዚህ መልኩ ነው። የእነኝህን ሰዎች እኔ ብዙ ስላነበብኩኝ በዚህ ዘርፍ ማለት ነው በጣም አንባቢ ነኝ ለማለት ሳይሆን አይገርመኝም ብዬ ነው የሚይዘው። የሙቀጫ ልጅ ይባላል። በዚህ ልክ ጥግ ድረስ ሄደው አገር ካልፈረሰች ብለን ከሻዕቢያ ጋር ቆመ፣ ከግብፅ ጋር ቆመ፣ አገር ለማፍረስ ጥግ ድረስ ሄዳሉ ብለን እንዲህ አይነት ክፋት በኢትዮጵያ ታሪክ የለም። ኢትዮጵያዊነት በራሱ እኮ ብዙ የይሉንታ ነገር አለብን ላያችን ላይ እና የባንዳነት ጥግ አስካሪ ምን ይባላል? አስካሪ ምን ይባላል? ጻፉ እዚህ ጋር ባለፈው ስም አወጣላችሁ ነበር። እና የባንዳነት ጥጋቸው አሁን ጭራሽ ልትወጠውጥ ነው፣ ሊያልቅላት ነው። ተማሪ ሁሉ አድማ ወጣ፣ ዩኒቨርሲቲ ተዘጋ፣ ዩኒቨርሲቲ ረብሻ ተደረገ፣ ዩኒቨርሲቲ መንግስቱ ይወዳል። እንዴ አባዬ ነገረ እኮ ሰው አትሞክሩት ብሏል። መጮህ ትችላለህ። አይቻልም። በቃች ሀገር በሁለት በአራት እግሯ የቆመች ሀገር ነች። ሀገር ሺህ ልትንጫጫ ትችላለች፣ ሺህ ልታወራ ትችላለች።
ይሄ በጣም አሳፋሪ ነው። እንዴ ሰው እንዴት አገሩ ላይ ጦርነት ይጠብቃል? አስካሪ ነው። እንዴ ኢትዮጵያ እንደ ሊቢያ ቀጣይ ዕጣ ፈንታዋ የሊቢያ ዕጣ ነው ብሎ አሉ ሀብታሙ ላይ ማን ነው ግልብጥ ሚዲያ። ኢትዮጵያ ቀጣይ ዕጣ ፈንታዋ የሊቢያ እንደሚሆን ተመሰከረ። አሜሪካን ሀገር ሆነ እንደዚህ ስላለ እዚህ እኮ ነው የሚሉ እኮ ትዙ እኮ አሜሪካ ሀገር ሆነ እኮ እንደዚህ ቢሉት እኮ የኢትዮጵያ ዕጣ ፈንታ እንደ ሲሪያ እንደሚሆን ምሁራኖች ነው ምናምኖች ዘገቡ አለ። መሳይ ነው መስለኛል። መሳይ ነው ግልብጥ ነው እንደ ያለው። ይሄ ምን ያክል ክፋት ቢኖር ነው? እኛ በጣም ጨዋዎች ነው ነግራችኋለሁ። ሟችና ገዳይ ዛፍ ስር ቁጭ አድርገን የምናስብ ህዝቦች ነን። ባህል ያለን ሰዎች ነን። ታሪክ ያለን ሰዎች ነን። እና እንደዚህ ክብ ሄደው ጆሮአቸውን ጥለው ምን ሆነ ምን ሆነ ምን ታሰረ ምን ፈነዳ ቤተክርስቲያን እንደዚህ አለ መስጊድ እንዲህ አለ አመፀ ዩኒቨርሲቲ ተማሪ ወጣ እንዴ! ይሄ በጣም ወርስትነት ነው ወርስትነት። እኔ በጣም ያፈርኩበት ኮራችን ባክን እርቅ የመጣበትን ስሩ የሚመታው ሁሉ ኢትዮጵያዊ ነው። በቃን በቃ እንዴት አድርገን እናቀው ይሞታሉ። አብሶች በረሃብ ይሞታሉ። ገንዘብ እኮ አለው እንዴ! አገሪቷ ኢትዮጵያ ሰላም ብትሆን የሁሉ ዲያስፖራ በምን ይተዳደራል? የሁሉ አክቲቪስት በምን ይተዳደራል? እንዴ ኑሯቸው እኮ ነው እንጀራቸው እኮ የሚበሉበት እኮ ነው እንጂ በርቅማ ደረጃ ከመጣ እኮ ይሄ መንግስት እኮ ከነጌታቸው እኮ ታርቋል እኮ ገብቷል እኮ ነጌታቸው ከጌታቸው በላይ አለ እንዴ? ያ ሁሉ እኮ ፓርላማ ውስጥ የምታያቸው እኮ ትናንት መንግስት ይውረድ ስልጣን ለቀቅ የሚሉ ሰዎች እኮ ናቸው ፓርላማ ላይ የምታያቸው ሟርቲ የሚያሟሉት። ከነሱ ጋር ቁጭ ብሎ እያወራ ነው ያለው። ያ አይደለም ችግሩ። አንድ ጊዜ አረጋይ በሬ የተናገሩትን አንዴ እሱን ማምጣት እፈልጋለሁ። እኔም ውስጥ ያለ ነገር ሲሆን እኔ አሁን አልቀበለውም እና የአብይ ታጋሽነት እንዲሁ የእሱን ልብ ይሰጠኝ ለኔ ይላሉ። እኔ አይለኝም ሰው የለኝ ነው የእሱ ኳሊቲ ስለሌለኝ ነው። የኔ አይነት ይመስሉኛል። አረጋይ በሬ ሲናገሩ አንድ ቀን አንጀት የሚበላ ነገር ነገሩ። እንደዚህ ከዚህ ሁሉ መርዝ በኋላ ቁጭ ብለን አብረን እንብላ ከነዚህ ሰዎች ጋር እነዚህ ሰዎች ኢትዮጵያዊ ናቸው ብዬ ከነሱ ጋር ቁጭ ብዬ እራት እበላለሁ፣ ምሳ እበላለሁ፣ ስብሰባ አሰበሰባለሁ። ቢሳካላችሁ እኮ አፍርሰዋት ነበር እኮ በምን አይን ነው የማያቸው ብዬ ከራሴ ጋር በጣም ነው የምናድደው። እሳቸው የተናገሩት በእሳቸው ስሜት ትንሽ እናዳምጠው። በጣም ኢንተረስ አድርገኝ ነው የከፈትኩላቸው። እና አብርሃ ደስታ በአገር አራጅና ታራጅ አውሮ ቁጭ ብሎ እንዲወያይ ማስቻሎ በጣም የሚገርመኝ ነው። የሚገርማችሁ ነገር ነው አራጅና ታራጅ አብረን ቁጭ ብለን እንድናወራ ምን አይነት ልብ ቢኖር ነው ጠቅላይ ሚኒስትር ዶክተር አብይ ነው የሚሉት? ይሄ አቅም ይሄ ጉልበት ማንም የለውም። እኔ የለኝም። እኔ አሁን ራሴ ለመናገር የኢትዮጵያ ሕዝብ እድለኛ ነው የምለው እኮ እንኳን ኮርዳይት መንግስት አልሆነም የምለው እኮ አንዳንዴ ላይ ሰርች አለው እንደዛ ብዬ እኮ አራጅና ታራጅ እውነታቸው ውስጣቸው ስሜት አለ። ብናደንቀው ምን አብይን ውስጣችን ግን ስሜት አለ። እና አቦይ ስብሃትን በገመድ ጎትተን አውጥተናቸው ዳይፐር አድርገን አክመን አሜሪካን ሀገር ልከናቸው ዛሬ እኮ ኢትዮጵያ ትፍረስ የሚለው እኮ እኚህ በገመድ ያወጣናቸው አቦይ ስብሃት ናቸው። አይታችኋል። በሄሊኮፕተር ጎትተን እንዳወጣናቸው በገመድ እሳቸውም በገመድ ጎትተው ያወጣው እኮ ሞቷል። እነዚህ ሰዎች መሽጎር ሆኖ በመጡ ያን ሁሉ ጥቅምት 24 ሰራዊቶቻችንን አርደው መልስ እንደገና መተናቸው እኮ ቁጭ ብለን ተወያየ ነው። ምን እናድርግ? እንዴት በምን ቋንቋ እንደገለጹ እሳቸው አይዶን ነው። እኔው እስኪ እናዳምጣቸው። አራጅና ታራጅ አውሮ ቁጭ ብሎ እንዲወያይ ማስቻሎ በጣም የሚገርመኝ ነው። ያንን አይነት ልቦና እንዲሰጠኝ እኔም ጸሎት እንዲያደርጉልኝ እለምናለሁ። እየተወያዩ ናቸው እና አብርሃ ደስታ በአገራቸው በመንደራቸው በቀያቸው የቁም እስረኞች ሆነው ከዚህ እየሄዱ እነዚህ ሰዎች መጥፋት አለባቸው ብለው የሚፈርሙ ሰዎች በገዛ ቀዬ በገዛ ወረዳዬ በድንጋይ የሚወገርበት ቦታ ሂደው ከዚህ ሂደው የሚፈርሙ ሰዎች አብረውኛሉ። በእውነቱ እዚህ ነው ተቋም ውስጥ ያሉት ገዳዮቻችን ነው አቅፈን ያለነው። እንዴት አድርገን እንግለጸው?
የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትም አልወጣ ይባላል እኮ ተነበባለ። እንዴት አድርገን ነው እኔ አሁን ከነዚህ ከነግልብጥ ሚዲያ ጋር ቁጭ ብለው የመታየት ሞራል አለኝ እንዴ? እኔ የለኝም። እሳቸው ራሳቸው ሲናገሩ በጥንቃቄ ነው ውስጣቸው አንድ ነገር እንዳለ ይነበባል እኮ። የአብይን ታጋሽነት የአብይን ጥሩነት ለመግለጽ የተጠቀሙት ቋንቋ ነው። አዳምጡ። በድንጋይ የምወገርበት ቦታ ሂደው ከዚህ ሂደው የሚፈርሙ ሰዎች አብረውኛሉ። በእውነቱ ምስጋና እንዳይበዛቦት እንጂ ይሄ ልቦና ሰጥቶት አራጅና ታራጅ አብሮ ቁጭ ብሎ እንዲወያይ ማስቻሎ በጣም የሚገርመኝ ነው። ታችን የኢትዮጵያ መንግስታዊ ስርዓት ፍራጃይል ነው፣ ደካማ ነው፣ የተሸረሸረ ነው፣ ፍራጃይል ነው። ሆነም ቀረ አሁን ማፍረስ እንችላለን፣ ፌይልድ ስቴት ልናደርገው እንችላለን፣ ወይም የፈረሰ ስቴት ልናደርገው እንችላለን ብለው ተወያይተው ለዚህ የሚተጉ ሰዎች፣ ለዚህ የሚንቀሳቀሱ ሰዎች ከውስጥም ከውጭም ለማፍረስ እየተንቀሳቀሱ ያሉ ሰዎች በአባይ ግድብ በተመለከተ ነካ አድርገውት ያለፉት ባንዳዎች በእነዚህ ሰዎች ላይ መወሰድ ያለባቸው እርምጃዎች አሁንም ደጋግሜ እንዲታሰብበት አሳስባለሁ። አዎ በጣም ኢንተረስትድ ነው። ኢምፕሬስ ያደርጋል ንግግራቸው። እነዚህ ሰዎች ትላንት ህዳሴ ግድብ ጥቅም ኖሮት ነው ወይ ለኛው? እኛውን ህዳሴ ግድብ ነው ወይ ጥያቄያችን? ምን ያስፈልጋል ህዳሴ ግድብ ብለው ጭንቅላታችንን ሊያዞሩን ከርሞ አለቀ። የዘመናት ጠባሳ የነበረ ጨረስ። ስንጨርስ ደግሞ መጥተው እሱማ እኮ ግድብ እኮ ያስፈልጋል እኮ ያሉ እንደገና ተመልሰው መጥተው ጠጉሽ ግድ የለም አንድ ጊዜ ተፈጥሯል። አሁን ደግሞ ወደባችን መሰረቃችን በማስረጃ እያሳየን ከኛ አልፎ ተርፎ የዓለም መንግስታት ሁሉ እውቅና ሰጥቶን ዓለም ሁሉ አዝኖ 40 ዓመት እንዴት ኢትዮጵያ በራሷ ባህር ሎክዶና ትቀመጣለች የሚል ድምፅ ዓለም እያወራ እያለ የራሳችን አስካሪዎች አሁን ወደብ ችግራችን ነው ወይ ብሎ እንደገና መጥቶ አገሪቷ እንደ ሲሪያ መሆን አለባት፣ እንደ ሊቢያ መበጥበጥ አለባት የሚሉ ተቋማቱ እንደገና ደግሞ እነዚህ ሰዎች እንደገና አሁንም ተመልሰው እንደገና ደግሞ ወደባችን ይዘን ሰላም መጥቶ ሲብል ተመልሰው ደግሞ ይመጣሉ እንደገና ሌላ ነገር ደግሞ ይዘው። ምክንያቱም የእልህ ፖለቲካ ነው ያሉት እነሱ። እልህ ነው በቃ ሲናገሩ ልስያቸው እንዴት እንደሚንቀጠቅጣቸው። ፈረሰ ኢትዮጵያ፣ ተደመሰሰ መከላከያ ሰራዊቱ፣ ወደመ እንደዚህ የአብይ ወንበሩ እየተንቀጠቀጠ ያለው ከተማዋ ተናወጠች። የሚበላ የሚጠጣ ሁሉ የለም። ከዚህ በኋላ ሀገሪቷ የአንድ ወር ገንዘብ እንኳን ባንኳ ውስጥ የላትም። አለቀላት ኢትዮጵያ። ይህንን ሲያወሩ ይውላሉ። እኛ እኮ የምናየው ሌላ ነው። አሳያችሁ እኮ አርቲፊሻል ኢንተለጀንስ። እኛ እኮ የምናየው ሌላ እኮ። ይህንን ነው እንግዲህ ይህ ህዝብ ነው እኩል ኢትዮጵያዊ ተብለን የምንጠራው ሟርቶች። እና እኔ አላቅም በምን መልኩ እንደምገልጻችሁ አላቅም። ዛሬ ፋኖ ከሻዕቢያ ጋር ሄዶ ከህወሓት ጋር ሄዶ ሲደራደር በምንድን ነው? እናንተ ብቻ ወደ ቤተ መንግስት ወጣችሁ አስገቡን እንጂ እኛ ከእናንተ ጋር እንሆናለን ብሎ ቃል ገብቶ ነው ለደብረጽዮን። እነዛም ቃል አላቸው እኮ ዝም ብሎ አለም እኮ ቃል እኮ አላቸው እነዛም ደግሞ። እሺ እኛ ይሄን እናደርጋለን፣ ግን ይሄን ስናደርግ ወልቃይትን፣ ራያ፣ ሁመራ ዋቴቨር የእኛ እንደሆነ ግን ታምናላችሁ። ወደ ስልጣን ከመጣችሁ አዎ እንሰጣችኋለን። ሰው በሰው ሀገር በመሬት ተደራድረን በቃ እናንተ ወልቃይትን፣ ራያንም ሁመራንም የእኛ እንደሆኑ ካረጋገጣችሁልን እኛ ገፍትረን ቤተ መንግስት እናስገባችኋለን። ዱ ዩ ቲንክ ተሳክቶላቸው እንኳን
ቤተ መንግስት ቢገቡ ዱ ዩ ቲንክ ፋኖ ስልጣን ላይ የሚቀመጥ ይመስላል? ተራ በተራ አነጣጥሎ ይገላል። ድሮም እኮ በ83 እኮ አልጋ ስር ድብቅ ያስገባው አማራው እኮ ነው። የጎጃም አማራ እኮ ነው አልጋ ስር ደብቆ ውሃ በሰስ አድርጎ ያስገባው። የጎንደር እኮ የወሎ አማራ እኮ ነው ዘጠጥ አድርጎ በየመራ ያስገባው እንጂ ሻዕቢያና ህወሓት መች ይገባ ነበር? ያው መከላከያውን ከጀርባ እየገደሉት እናውቃለን። ያን ታሪክ ነው መድገም የምትፈልጉት? ዘሴም ልክ እንደዛው እንደ 83 ጎታችሁ ልታስገቡት ነው የምትፈልጉት? አሁን ወያኔ ለሻዕቢያ አይቻልም። ያ ዘመን ሌላ ዘመን ነው። ከዛም ብትገቡ እንኳን ሳክቶላችሁ ብትገቡ እንኳን ከዛ በኋላ ተመልሶ መጥቶ በዚህኛው ዞሮ አናት ብሎ ወያኔ ተመልሶ 27 ዓመት አለ 270 ዓመት ስልጣን ላይ ይቀመጣል። ስልጣን ላይ ካልተቀመጠ ህወሓት በምንም ታምር ከኢትዮጵያ ላይ አይፋታም። ሀገር ትግራይ የምትባል ሀገር ካልመሰረተ ወይም ደግሞ ወደ መንበር ወደ ስልጣን ላይ ካልመጣ በታምር ህወሓት አይፋታም። ማኒፌስቶአቸውን ግቡና እስኪ ምን እንደሚል እኛ እኮ ስብሰባቸውን እንሰበስባለን። በፍጹም ህወሓት ኢትዮጵያ ነኝ ብሎ መቀጠል አይፈልግም። ለዚህ ነው ትግራይ ውስጥ አንድ የኢትዮጵያ ሰንደቅ ዓላማ አይውለበልም። አንድ ከቤተ ክርስቲያን እንኳን ወጥቷል። ወደናለም እኮ የምናገረው እነዚህ ጽንፈኞች ተቃዋሚ የሚባሉት እኮ ዝም ብላችሁ ብትመረምሯቸው እኮ ከመቃወማቸው ጀርባ ያለው አጀንዳ ሌላ ስለሆነ ነው እንጂ ስለ አማራ ነፃነት ቢሆን እኔ ነኝ እኮ አማራ እንዴ! እኔ እኮ ከነግርማ የሽጥላ ጋር የታገልኩት አማራ ነፃ ለማውጣት እኮ እኔ ነኝ እኮ አማራ መሀል ከተማ ላይ ሐውልት እንዲህ አዝርዝቆ እያለቀሰ የሰረት ሐውልት ያፈረስኩት እኮ እኔ ነኝ እኮ። እሸቴ ልጁን ይዞ ከነመሰረው ከጠላት ከህወሓት ጋር ተዋግቶ የሞተው እኮ እሸቴ እኮ ፋኖ ማለት ነው። ፋኖ ማለት ምን በገድዞ ላይ በአመራሩ ችግር ሰራተኛውና መንግስት ለማጣራት የተጨመረው ደግሞ ደሞዝ በመከልከል ስራ አቁሟል። በጣም ብዙ ነው። እነሱ ናቸው እኮ በየተቋሙ እኮ እነሱ ናቸው። አሁን እኮ እየረበሹ ያሉት እኮ እነሱ ናቸው። ነገር እኮ ሪቮሉሽን እኮ አለ እኮ ሪፎርም ነው። ዩኒቨርሲቲ እኮ ገብቶ ይበጠብጣል እኮ። ስለዚህ ይሄ ኢትዮጵያን አፍርሰን የደም መሬት አድርገን ድብልቋ ወጥቶ ስንት ሰው ይሞታል፣ ስንት ህፃን ይሞታል፣ ስንት ተቋሚ ወርሱ ይፈርሳል። አብይ እኮ አንድ ግለሰብ ነው። ችግራችሁ እኮ አብይ ቢሆን ኖሮ ችግር አልነበረም። አብይ ያለም ችግራችሁ እናንተ የግብፅን ቃል ማስጠበቅ ነው የምትፈልጉት እናንተ። ለግብፅ የገባችኋታን ኢትዮጵያ እናፈርሳለን ብትሉ ማፍረስ ነው። አናት ይፈርሳል፣ አናት ይፈርሳል። እንዲህ ምናልባት ለሰዎች 4 ኪሎ እንደው ቤተ መንግስት ሱስ ኖሮባቸው ነው ብሎ ከፈተው ቤተ መንግስት ግባ አለ። ቤተ መንግስት ሱስ ከሆነባችሁ ግቡ አላችሁ። 400 ብር ትከፍላለህ፣ 500 ብር ትከፍላለህ፣ ገብተህ ትጎበኛለህ። ከሌለም በነፃ ትጎበኛለህ። እንዲህ ቲንክ ጎበዝ። ይሄ ነው ብርሃኔ። በጣም ትልቅ ነገር እዚህ ጋር ትልቅ ኮመንት ሊጻፍኩ የጠቅላይ ሚኒስትር አብይ ትዕግስት ምርትና ግርዱን እንድለየ ጠቀመ። አሁን ኢትዮጵያ ህዝብ ምን ገለጸ? የክፋት ጥግ ይሄ ነው ያለ። እዚህ ኢትዮጵያ ውስጥ በሰሙ ሰው በጣም ያዘኑ በጣም እና እስከ መቼ ድረስ ነው ይሄ? ወንድሜ አንድ የተናገረው ነገር አለ። እሱ ካንሰር አለ አማራና ኢትዮጵያ ስላለችን ነው እንጂ ኢትዮጵያን ብናጣት የምስራቅ አፍሪካን የማይረጋጋ ጂኦፖለቲክስ ተሸካሚዎች ነው የምንሆነው ለየብቻችን። ሪሶርሳችን በረጅም እጅ የሚፈልጉ አካላቶች ያለማንም ከልካይ እኛን እያባሉ ሪሶርሳችን ሊበሉ ሀገራችን ውስጥ ሲመጡ 24 ሰዓት አይፈጅባቸውም። በፕሮክሲ ዋር በውክልና ጦርነት የሚያሳብዱን የኢትዮጵያ ጠላቶች ፍላጎታቸው በሰፈነ በማግስቱ እያንዳንዱ ፍላጎታቸውን ዛሬ የኢትዮጵያ ዕዳ የመሰለንን የግለሰብ ዕዳ ሊያረጉብን ቅጽበት እንኳን አይፈጅባቸውም። ታላቅ ካንሰር አለ። አማራና ኦሮሞ አብረው ሲቆሙ ምን እንደሚያገኙ የሚሰብክ ሰው ጥቂት ነው ወይም የለም። አማራና ኦሮሞ ሲለያዩ ግን ምን ሊያገኙ እንደሚችሉ የማይገኝ የተስፋ ዳቦን የሚሰብኩ ፖለቲከኞች፣ የሚሰብኩ አስተሳሰቦች እዚህም እዚያም ብዙ ናቸው። የትኛውም ሀገር ፓወርፉል የሆነው ከኮኦፕሬሽን በመነሳት ነው። በመለያየት ታላቅ የሆነ ሀገር በዓለም ላይ ልጠሩልኝ አትችሉም። ልዩነት ብለን የምንቆጥራቸው ነገሮች በሙሉ ብንመለከታቸው ብዙ ቋንቋ ያላቸው ሀገራት የብዝሃ ቋንቋ ቱሪዝም
ቱሪዝም አዘጋጅተው ኢኮኖሚ እየሰሩ ብዙ ቋንቋ መኖር እዚህ ሀገር እንዴት ችግር ይሆንብናል? የተለያየ ፍላጎት ያላቸው የተለያየ ፖለቲካ አቋም ያላቸው ማህበረሰቦችን ስቴቶችን የያዙ ሀገራት ከሐሳቦቹ መካከል ዩናይትድ የሆነ ስፒሪት ፈጥረው በዓለም ላይ ገዥነት ያለው ትውልድና ሀገር እየመሰረቱ በእኛ ሀገር ውስጥ ላይ ያሉ የብዙ አስተሳሰቦችና ትኩረቶችን እንደ ስጋት ቆጥረን እስከ መቼ ነው በድህነት ውስጥ የምንኖረው? አብረን በመኖራችን ውስጥ ላይ ስንነጋገር አብሮ በማያስኖር ሁኔታ የተሰሩ የፖለቲካ ትርክቶችና በዛ ውስጥ የተፈጠሩ የፖለቲካ ኢኮኖሚዎች ይበጣጠሳሉ። ይሄ መስመር እንዳይበጣጠስባቸው ዛሬም ኢትዮጵያውያኖች በመደመር ባንድ ተሰባስበው ስለምትታይና ትውልዶቿን ስለምታይ ሀገር የሚያደርጉትን ጥረት ሊያሳንሱ፣ ሊያደበዝዙ፣ ሊያጠፉ የየቤት ስራቸውን በየቀኑ ይወጣሉ። የኢትዮጵያ ፖለቲካ መቼ ነው የሚቀየረው ካላችሁኝ በመለያየት ከምናገኘው ጥቅም በላይ በአብሮነት የምናገኘው ጥቅም ምን እንደሆነ ስንገነዘብ ነው። በዓለም ላይ በረከት የሆኑ ጉዳዮችን እንደ ስጋት መቁጠር ካቆምን ነው። ያኔ የኢትዮጵያ ፖለቲካ ያኔ የነገ ትውልድ ዕጣ ፈንታ ነገ ብለን የምናስባት ሀገር ትኖረናለች። ኢትዮጵያኖች አሁን ምንድነው ማድረግ ያለብን? ባንድ በመሰባሰብ የምትሰራው ኢትዮጵያ ከመለያየት ከምናገኘው ትርፍ በላይ በጣም አዋጭ እንደሆነች የሚያሳይ የፖለቲካ፣ የኢኮኖሚ፣ የማህበረሰብ የነገ የትውልድ ዕጣ ፈንታ ትንታኔ ያስፈልጋል። ያለ ጥርጥር የኢትዮጵያ ትንሣኤ ቅርብ ነው። እንግዲህ ይሄ ሀቅ አሁን የሆነ ያለ ነገር ይሄ እውነቱ ይሄ ነው ያለው። እኔ በጣም የሚገርመኝ አሁን ልንገራችሁ፣ ኦሮሞ መስሎ አማራውን የሚሳደብ ኦሮሞ እንዳልሆነ አውቃለሁ። የኦሮሚያ ቋንቋ ተናጋሪ አድዋ ልጅ ነው። አማራ መስሎ ኦሮሞ የሚሳደብ አማራ አውቃለሁ። ጎንደር ወይ ደግሞ ጎጃም ወይ ወሎ የተወለደ አማርኛ የሚችል ህወሓት ነው። ምክንያቱም ይህንን ለውጥ ስናመጣ የኦሮሞ ደም ደሜ ነው፣ የአማራ ደም ደሜ ነው ብለን ነው። ዛሬ ያሉት ፖለቲከኞች ሁሉ አልነበሩም ያኔ። የእስር ቤት ቋንቋ የኦሮምኛ ቋንቋ መናገሪያ ሆነ ሲባል ኢሬቻ እኮ ትላንትና 500 ወንድሞቻችን ሬሳ በጋዝ ጭስ ያለቀበት ትላንትና ታሪክ ነው ያለው። የእነሱ አጥንት እንኳን ይፈርዳል እኮ። ያን ሁሉ ሬሳ እኮ የቀመው እኮ አማራ ነው። ይሄ ለውጥ እኮ የአማራና የኦሮሞ ለውጥ ነው። ዋጋ የከፈለ እኮ ይሄ ሁለት ብሔረሰብ ነው። ዛሬ ሻዕቢያና ህወሓት ኦሮሞ መስሎ አማራውን እየሰደቡ፣ አማራ መስሎ ኦሮሞውን እየሰደቡ ጫወታ ሊጫወቱ ይሞክራሉ። ኦሮሞዎች አይደሉም፣ አማራው አማራ አይደለም። እናውቀዋለን ከዚህ ጀርባ ያለው ወንጀል ምን እንደሆነ። ለዚህ ነው እምብር ይላል ኦሮሞ መስሎ ኦሮሞ አይደለም፣ አማራውን ሊያስቆጣው ነው። እምብር ይላል አማራ መስሎ አማራ አይደለም፣ ኦሮሞውን ሊያስቆጣው ነው። ይሄ የተበላበት እኮ ነው። በጣም የሞተ ፖለቲካ እኮ ነው። ዋጋ የከፈለው ህዝብ ያውቀዋል። የታገልንለት ሰዎች እኛ እናውቀዋለን። ቄሮ፣ ፋኖ፣ ዘርማ፣ ነብሮ ብለ የታገልነው እኮ ትናንትና ነው ህወሓትን ለመጣል። ታስታውሱ? እንዴት አድርጎ ነው ዛሬ በአንድ ጀንበር ውስጥ ኦሮሞና አማራ ተጣላ ብለህ የምትለው? አይመጣም፣ አይሆንም። የዚህ ሁሉ ባለቤቱ ሻዕቢያ። ለዚህ ነው የ100 ዓመት የቤት ስራ ሰጥቻችኋለሁ ብሎ ያለው ህወሓት ይህንን ስረሶብ ስለወጣ ነው ላይ ዛሬ የምታያቸው አክቲቪስቶች በሙሉ የ100 ዓመት ቤት ስራውን እንዲሰሩ አጀንዳ የተሰጣቸው ናቸው። እነሱ ናቸው የሚጫወቱ ያሉት። እነዚህ ሰዎች አሁንም የኢትዮጵያ መፍረስ እየጠበቁ ነው ያሉት። ሲፈልጋቸው መከላከያውን ይጨፈጭፉታል፣ ሲፈልጓቸው ጠቅላይ ሚኒስትሩ ይጨፈጭፉታል፣ ሲፈልጉ ከንቲባዋን ይጨፈጭፋሉ፣ ሲፈልጉ ኮርዳይትን ይጨፈጭፉታል፣ ሲፈልጉ መሰስ ብለው ባህር ዳር ይገባሉ፣ ሲፈልጉ መሰስ ብለው ጎንደር አዘዞ ይገባሉ። ጠጃቸውን ተለክቶ ገቡ ይላል። እንደገና ደግሞ ሞቱ ይላሉ። እንደገና ተመልሶ ደግሞ የሞተ ፖለቲካ ስለሆነ እኔ ልንገራችሁ፣ በፋኖ ላይ አሁን እየታገለ ያለው እየተዋጋ ያለው ሁለት ኃይል አለ። ሁለት ኃይል፣ አንዱን ኃይል ጨብቄው የህወሓትና የሻዕቢያውን አንድ አድርጌው ነው። ሁለተኛው ኃይል አይታችሁ ከሆነ ፋኖ አንድ ከተማ ዝም ብሎ ከገባ የመጀመሪያ የሚጠይቀው ጥያቄ ምንድን ነው? እስር ቤት ጋር ነው። የመጀመሪያ ፋኖ ልክ እንደገባ አንድ ከተማ ድንገት ከገባ እስር ቤት ነው የሚለው። ቀጥታ እስር ቤት ነው የሚለው። እስር ቤቱ ነው የሚፈታው። በሙሉ የተፈቱ እስረኞች አሁን ጫካ ናቸው ያሉት። ክላሽ አላቸው፣ ሰንጋር ነው የሚበሉት። እዛ እኮ እስር ቤት እኮ ሞት ፍርድ ተፈርዶበታል። 10 ዓመት 20 ዓመት ጽኑ እስራት የተፈረደባቸው ናቸው። እነሱ ናቸው አሁን ጫካ ሆነው ከተመለሱ ፍርድ ቤት ፋይላቸው ወይም አካባቢያቸው ያውቋቸዋል። ሚስቱን በመጥረቢያ ገሉ ይወጣ ነው።
ገብቷችኋል? ልጅና ቤተሰቡ ተኙበት ቦታ ቤታቸውን አቃጥሎ ሞት ፍርድ የተፈረደበት ነው። ባንክ ቤት የዘረፈ ነው። በተለያየ ወንጀል 10 ዓመት 30 ዓመት 50 ዓመት እነሱ ናቸው የፋኖ አርበኛ እከሌ የሚባሉት እነሱ ናቸው። ሌላው ኢሳያስ አፈወርቅ እንደ እርሳስ ቀርጾ አስመራ አሰልጥኖ የላካቸው ናቸው። እንደነዘመነ እንደነመሪ ወዳጆ የምትሏቸው ደግሞ ኢሳያስ በደንብ ሼፕ አፕ አድርጎ ኢንቨስት አድርጎባቸው የላካቸው ናቸው እነሱ። ሌላው ግን እንደነገርኳችሁ ከእስር ቤት በእርግዱ ይወጡ ናቸው። ዓላማና አቋም የላቸው። ለዚህ ነው እነሱ የአማራው ከብት ነው ያለው ሜድ ማረድ፣ የአማራ ትምህርት ቤት ነው ያለው ሜድ ትምህርት ቤቱን ማፍረስ፣ መስጊድ ቤተክርስቲያን ማቃጠል፣ አሁን ደግሞ ንጹሃኖችን ምንም የሚያውቁ ህጻናቶችን አርደው ፖለቲካም እንደዚህ አይቻልም። ስለዚህ እኔ አሁን ምን ማለት የዚህ ሁሉ ባለቤቱ የሻዕቢያና ህወሓት ከግብፅ ጋር ተቀረባብሮ ስራ ስለሆነ ይሄም ስራ የሚሰራው ደግሞ በዛ በመሀል ከተማ አዲስ አበባ ላይ ነው ስራው ያለው። የስራው ባለቤት ኤምባሲዎቹ ናቸው። አንደኛው የኤርትራ ኤምባሲ ነው፣ ሁለተኛው የግብፅ ኤምባሲ ነው። ስለዚህ ኤምባሲው አለምንም ቅድመ ሁኔታ መዘጋት አለበት። ከመዘጋቱ በፊት ግን መፈተሽ መቻል አለበት። አንድ ጥቆማ ደርሶ ነበር ባለፈው ብዛት ያለው ሄሮይን ሀሺሽ ወደ ግብፅ ኤምባሲ ሲገባ አየን የሚል አንድ ጥቆማ ደርሶ ነበር። በዛ በኩል ነው የሚተላለፈው ከውጭ የሚገባው። በተለይ ይሄ አምባሳደር ዲፕሎማት ሳይፈተሹ የሚባለው ነገር ከፍተኛ ችግር እያመጣ ነው ያለው። መንግስቱ ላይ ትኩረት መስጠት ደስ ይለኛል። በግብፅ አምባሳደር የግብፅ ዴሌጋሲዎች ውጭ ወጥቶ ሲመለሱ እቃቸው አይፈተሽ የሚባለው ነገር የሚገባው እቃ በሙሉ ሀሺሽ፣ እሱ ላይ ከፍተኛ ትኩረት መንግስት ማድረግ አለበት። ዋናው ግን ዞሮ ምንድነው ኤምባሲውን ዘግተን ከሰላም በኋላ ይመጣሉ። ከሀገራችን ልቀው መውጣት አለባቸው። የመረጃዎቹ እነሱ ናቸው። መሀላችን በጠብጡ እነሱ ናቸው። እነሱን አውቶማቲካሊ በጥያቄው መሰረት ዛሬ ነገር ሳይል በ24 ሰዓት ውስጥ እርምጃ እንዲወሰድ እንፈልጋለን። በተለያየ አጋጣሚ አጭበርብረው መታወቂያ የሚያወጡ የወር አድራሻ የሚያወጡ ሻዕቢያዎች ፈልሰው ነው የመጡት። ሲገቡ ጀምሮ እየተናገርን ያለ ነው። ጠቅላላ አድርጋችሁ ወደ ካምፕ እንዲገቡልን ጠይቀናል። ካምፑ ተዘጋጅቷል። ለምን እስካሁን ድረስ ተዘጋጀ ግን አይገባንም። ማንኛውም ሻዕቢያ መጀመሪያ በፈቃደኝነት ወደ ተዘጋጀለት መጠለያ ካምፕ እንዲገባ የጊዜ ገደብ ተሰጥቷቸው፣ እዚህ ላይ መንግስት ልዩ ስራ መስራት መቻል አለበት። አሰብና ምጽዋን የኢትዮጵያ ናቸው። ለምን ማገዶ ይፈጃሉ? ቴንክ ዩ። ስለዚህ እኔ አሁን ዋና የመጣሁበት ምክንያት ይችን ነግራችሁ ነው። እና ትናንትና እንግዲህ አይታችኋል። እንግዲህ 7 መኪና ሙሉ መሳሪያ ከአስመራ ተነስቶ አማራ ክልል ይገባ የነበረው ቢያንስ ከ70 በላይ ታጣቂዎች ነበሩ። የሻዕቢያ ወታደሮችም ነበሩ፣ ህወሓትም ነበሩ። አርሚ 22 15 16 የሚባሉ አይሱዙ ሙሉ መሳሪያ ነው። ጥይት በሙሉ መከላከያ ገቢ ሆኗል። ቶክስ የከፈቱት ተወግደዋል። የሻዕቢያም ከፍተኛ መኮንን አለበት፣ የህወሓትም ከፍተኛ መኮንኖች አሉበት። ከተወገዱት ውስጥ ይቀጥላል። አሁንም ሌላ በቅርብ ቀን ማታ መተናቸው አንድ ኦፕሬሽን አለ ከተሳካ። ስለዚህ አሁን ዞሮ ኢትዮጵያውያኖች ከነ ችግራችን ለአንዴና ለመጨረሻ ጊዜ ይሄን የላያችን ላይ የሰፈረውን ነገር ማንጻት አለብን፣ ማውጣት አለብን። እዚህ ላይ በጣም በርተ መስራት አለብን እና ይሄ ነው ያለው። እንግዲህ ብዙ የምናገረው ነገር የለም። ይችን አንድ ወዳጄ ከሰኔ እስከ ጳጉሜ ድረስ የሰራው ስላለ እሱን ላሳያችሁ። ከሰኔ እስከ ጳጉሜ ድረስ ምንድን ነው ያለው? እሱን ትዳር ጥቅም በመስከረም እሺ፣ መስከረም ትዳር ጥቅም ታኅሳስ ግንቦት መካቲት መጋቢት ሚያዝያ ግንቦት ሰኔ ሐምሌ ነሐሴ ጳጉሜ እንግዲህ የመጨረሻው ያሳርፋል። ወድጄዋለሁ። ቆንጆ ቅንብር ነው የላካችሁ። ለማንኛውም ይሄን በዚህ መልኩ እናደርገዋለን። ዞሮ ሪፖርቱን ምንድን ነው በመንግስት በኩል ያለው ውሳኔ የሚለው ነገር እናያለን። በመላው ኢትዮጵያ ውስጥ የምትኖሩ ነዋሪዎች አርቲፊሻል ኢንቴሊጀንስን ፕሮግራም ይዛችሁ በተለይ ተማሪዎች፣ ወጣቶች ሄዳችሁ እንድትጎበኙ ይፈልጋለሁ። ለዚህ ስራ ልተሳተፋችሁት በሙሉ ከልብ እናመሰግናለን። ጠቅላያችን በጣም ሲደሰትና በእውነት ሰርፕራይዝ የተደረገበት ትልቅ ታምር የተሰራው በጣም የሚያስደንቅ ነው። ፕሮግራሙ ያላችሁ ሰዎች የአርቲፊሻል ኢንቴሊጀንስ የአዲሱን ተቋም እንድታዩ ትፈልጋለሁ። በቴሌቪዥን በጣም ፕሮግራሙ እየተሰራ ነው ያለው፣ እየተላለፈ ነው ያለው። አንተ ምርጡ ኢትዮጵያ ይበርታል። የብዙዎቻችን አይን እየገለጥክ ነው። አይ ምንም
ግልጽ እኮ ነው። ምንም የኢትዮጵያ ፖለቲካ ምን መማር ያስፈልገው? ጋዜጠኛ ያስፈልገው? አክቲቪስት ያስፈልገው? ግልጽ ብሎ የተቀመጠ አንድ ጠላት አለን አውሬ እዛ ጋር፣ ሁለተኛ የአውሬ ወዳጅ አለ። ከግብጽ ቀጥሎ ሻዕቢያ አለ፣ ከሻዕቢያ ቀጥሎ ህወሓት አለ። ሌሎቹ ተዋቸው። ይሄ ኦነግ የምትሉት ፋኖ የምትሉት በሙሉ እነሱ የተፈለፈሉ ናቸው። እነሱ አውራው እዛ ነው ያለው። እሱ ላይ በደንብ አድርገን ስራ ሰርተናል። የዓለም መንግስታት በሙሉ እስኪያጨበጭቡ ድረስ እኛ እኮ ተው ብለን ነው እንጂ እኮ እስራኤል እኮ ሊጨርሱ ብላ ነበር። የኤርትራን ጉዳይ ሊጨርሱ ብላ ነበር፣ ጠይቃ ነበር። ተው እንደገና ደግሞ ኢትዮጵያ እንዲያደርገችን ብለው ይላሉ ብለን የተሆናቸው እንጂ አሁን ደውለን እኛ እስራኤል ካልናት እኮ ከሰዓት ያልቃል የሻዕቢያ ጉዳይ። ከሰዓት አድርገው ካላችሁኝ እስኪ አንድ ቁጥር ጻፉ፣ አንድ ቁጥር ጻፉ አድርገው እንጂ ሊጨርሱ ብላል እኮ እስራኤል። እንዲህ ተው ብለን በእኛ ያሳብባሉ ኢትዮጵያ ያስመታን ይላሉ ብለን እንጂ አልቋ በራዳር ውስጥ ነው ያለው፣ በእይታ ውስጥ ነው ያለው። ኤኒ ታይም ላይ ሊጀምሩ ይችላል። ስለዚህ ኤርትራውያኖች ለትግል ተነሱ፣ ራሳችሁን ነፃ ለማውጣት ሞክሩ። ይሄን ካልሆነ በስተቀር ብታምኑ ባታምኑ ዘመኑ ህይወታችሁ የመከራ ህይወት ታሳልፋላችሁ። ይሄን ነው ብላችሁ የኢትዮጵያ ፖለቲካ የግልብጥና የንኩሮች ነው። እነሱም አለቀባቸው። ዋሽተው በቃ ሰለቻቸው መሳይ። እንዴት እናደርጋለን ብንለው አልሆናል። አሁን ከፋኖ ወጡ። ፋኖ የሚል አክቲቪስት ጠፋው። ስለ ፋኖ አንድም አክቲቪስት ያወራም። በቃ ራሱ ፓስተር ደረጀ የሚባል ነበር። ትናንት የሱን ፕሮግራም ስምቼ ተጫወቱበት። አማራውን አለ የኤርትራ ኢሳያስ አፈወርቅ ነው የቀጠራቸዋል። ዘመነ ካሴ እኔ አማራ አይደለም አለ፣ ማስረጃው አለኝ። መሬ ወዳጁ አማራ አይደሉም አለ፣ ማስረጃቸው አለኝ። ደረጀ እንዳሳገኝ ተከታተል ፕሮግራም እና ይሄ ነው ያለው። እኛ ጮህን ቆየን፣ በጣም ቆየን። ይህን ፖለቲካ ሰው ሳያወራው በፊት ነው ያወራ ነው። አሁን የምናየው ነገር ትላንት ያወራው ነው። እኔ ለዚህ ነው ሰርፕራይዝ ማላደርገው ለዚህ ጉዳይ እና ምንም ችግር የለውም። ኦልሬዲ ኢትዮጵያ ሄዳለች፣ ተሻግረናል፣ ጨርሰናል። ምንም የቀረ ነገር የለም። ሰበር ዜናዎችን ከቦታው ላይ እየተከታተልን ያለሁት። በተለይ ውጭ ያላችሁ በጣም ሟርት ነው የሚነገራቸው። ወፍ የለም። ይሁን ኢትዮጵያ ውስጥ ነው ያለሁት፣ ወፍ የለም እምላችሁ። እዛ የሚወራው ለዩቲዩብ ቆንጆ ነው፣ መሸቀል ይቻላል፣ ህዝቡ መጥወጥ ይቻላል። አዎ ይኸው መሬት ያለውን ነገር ከፈለጋችሁ ግን መሬቱ ላይ ሆኜ የምነግራችሁ ይህን ሀቅና እውነት ነገራችሁ። ዜና ያለው በኋላ ላይ ደግሞ መጥቼ ደግሞ ያለችው ሁኔታ ደግሞ እንደዚሁ ጠቅጠቅ አድርጌ ደግሞ ሪፖርት አደርጋለሁ። ለነበረ ቆይታ አመሰግናለሁ። ሰላማችሁ ብዝት ይበልኝ። ክብር ለኢትዮ ኤርትራ ህዝቦቻችን። አንድ ቁርጥ አድርጉ ያላችሁ ጎህ ላይ አሻራችሁን አስቀምጡ። አሁን ጎህ ላይ ያለሁት እኔ ጎህ የሁላችሁንም ድምፅ ይፈልጋል፣ የሁላችሁንም እገዛ ይፈልጋል እና ጎህ ላይ እዚህ ያለውኝ አሻራችሁን አስቀምጡ። ሁላችሁ ኢትዮጵያንን የምትሉ የምትከተሉ በሙሉ እዚህ ላይ ሳትፋችሁን አስቀምጡ ነው የምላችሁ። ክብር ለኢትዮ ኤርትራ ህዝቦቻችን። ክብር ለዚህ ለጀግና ትንታጋይ በገሪ ንስራ ሞራማሽ ቀያሪ መሬት ቃንጅሩ ትራይ አንድ ቆናላችሁ። እሺ ዴቫችን ወይዬ በርታ። አንደኛ ቶሎ ጃኬት ቶሎ ጎህ ላይ አሻራችሁን አስቀምጡ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና ለለውጥ አራማጆቻችን እንግዲህ ከተማውን እያስወልን ክብርት ከንቲባ አዳነች እንዲሁም ሌሎች ያልተነገረላቸው ደህንነት አርቲፊሻል ኢንተለጀንሶች፣ ኢንሳዎች፣ ብዙ ተቋማቶችን በሙሉ አንድ ቁጥር አድርጉልኝ። በርቱልኝ። ወዳችኋለሁ። ኢትዮጵያ ጠላቶቿን እየጠበቀች የመጡን እያስተናገደች ድላችን እንቀጥላላችኋለሁ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ጸናሁኝ እኔስ ለአገሬ ዋስተበቀጎኝ ለናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን
ተረዳኝ አሁን ጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ ሀገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደሰ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔ ስለ አገሬ ዋስተነቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባል ከሀገሬ ተገፋ አጎንብሶ ሲስል ይችን ቅድስት ምድር ኢትዮጵያን ካዳነ የሰጠ ክብር ይቻላል የተስፋይቱ ምድር ይቻላል ቅድስት ኢትዮጵያ ይቻላል አንቺ ኖረሽልን ይቻላል ጠላቶችሽ ትቢያ ይቻላል ቃሌ ምድር ሲወርድ ይቻላል ደስ አለኝ ከልቤ ይቻላል መጽሐፍ አኖርኩኝ ይቻላል ለትውልድ ከትቤ ይቻላል ብያለሁ